ክፍሉ ከተወሰነ ጊዜ በኋላ ይጀምራል። ኦዝ የጀመረው እጽ የማምረትና የማከፋፈል ቢዝነስ ከቀን ወደ ቀን እየሰፋ መጥቷል። አሁንም ግን ከሳልቫቶር ማሮኒና ከሶፊያ ጂጋንቴ ተደብቆ ነበር የሚሰራው። ባለፈው ክፍል ባገኘው ክራውን ፖይንት ስር ባለ ድብቅ የመሬት ውስጥ ስፍራ ምርቱንና ሽያጩን ቢያፋፍመውም ከነሱ እይታ ተሰውሮ ነበር የሚንቀሳቀሰው። የእጹ በህዝቡ ዘንድ ያገኘው ተወዳጅነት ሶፊያንም ሆነ ሳልቫቶርን የመገርሰሱ ነገር አይቀሬ የሚሆን ያስመስለው ጀምሯል። ይሄ ብሊስ ያለውን እጽ ይዞ ያ ህዝቡ በፍቅር የወደው የነበረና በልጅነቱ ሲያደንቀው ያደገው ሬክስ ካሌብሪዚ ሲወደድበትና ሲፈራበት በነበረው ልክ እሱም ሊከበር መቃረቡ ውስጡ ይነግረው ነበረ። በማህበረሰቡ መወደድና መፈራት ከሞተም በኋላ ስሙ መታወስ ይሄ ሁሉ በደጅ መሆኑን ተረድቶታልና በራስ መተማመኑ ከመቼውም በላይ ጨምሯል። ቪክ በዚህ በኩል የኦዝ አሽከርካሪ ከመሆን ተነስቶ ምክትሉ ወደ መሆን ከፍ ብሎ በኦፕሬሽናቸው ውስጥ ሰፊ ድርሻን ተቀብሎ መስራት ጀምሯል። እጽ ከማዘዋወር ባለፈ የሽያጩን ገንዘብ የሚቆጣጠረው እሱ ነበረ። ከኦዝ ጋር መዋል ከጀመረ ወዲህ በራስ መተማመኑ እየጨመረ በመምጣቱ ከበፊት ማንነቱ ጋር ሲነጻጸር ቪክ አሁን ሌላ ሰው ሆኗል። ከሁሉም በላይ ግን ከኦዝ ጋር ያላቸው ወዳጅነት ቀጥሏል። ሰላም እንዴት ናችሁ? ሲኒማ ቤቴን ሰብስክራይብ አድርጋችሁና ሳታደርጉ የምትከታተሉን ቤተሰቦቻችንና ተመልካቾቻችን ዘ ፔንጉዊን የተሰኘውን ተከታታይ ፊልም ባጭሩ እየቃኘን እንገኛለን። ዛሬ ክፍል 6 ደርሰናል። በዛሬው ቆይታችን እዚሁ ጋተም ከተማ ውስጥ ታሪኩ ወዴት እንደሚወስደን አብረን የምናይ ይሆናል። መልካም ቆይታ። ሶፊያ ጂጋንቴንና ሳልቫቶር ማሮኒን የመሰሉ ሁለት ጠላት ቤተሰብን እንዲስማሙ ያደረጋቸው ኦዝ ነበረ። ባለፈው እንዳየነው ግን በመልካም ነገር አልነበረም እንዲስማሙ ያደረጋቸው። ይልቁንም አለኝ የሚሉትን ብቸኛ ነገር ለራሱ ጥቅም ሲል ስለነጠቃቸው ነበረ ለመስማማት የተገደዱት። ስለዚህ አቅማቸውን አሟጠው ኦዝዋልድ የተባለን ግለሰብ ከምድር ገጽ ለማጥፋት ቆርጠው ይነሳሉ። ሶፊያ ሳልቫቶር ከእስር ቤቱ ካመለጠ በኋላ ከተደበቀበት ስፍራ አምጥታ በራሷ ቤት ታስጠልለዋለች። ሳልቫቶር ሟች ሚስቱ ትሰራለት የነበረን ለየት ያለ ምግብ እያበሰለ ነበረ ወደ ክፍሉ ስትገባ ያገኘችው። አይን ለአይን የማይተያዩ የነበሩ እኚህ ባላንጣዎች በአንድ ስግብግብ ግለሰብ ማዕድ እስከ መጋራት ደርሰዋል። ግን እነሱ ኦዝን ለማጥፋት ይስማሙ እንጂ አንድ ሌላ ትልቅ ችግር ገጥሟቸዋል። ኦዝ የት እንዳለና የት ሆኖ እጹን እንደሚያመርት ሊያውቁ አልቻሉም። እዚህ አይቼዋለሁ የሚል ሰው እንኳን በጋተም አልተገኘም። እጾቿንና ዘትራይድ የተባሉት ደንበኞቿን ወስዶ በዚሁ ከቀጠለ በአጭር ጊዜ ውስጥ ጠንካራ ተቀናቃኝ ሆኖ እንደሚነሳ አልጠፋቸውም። ስለዚህ ማድረግ የሚችሉት ብቸኛ ነገር ቢኖር ለእጹ ደንበኛ እንዳያገኝ ማድረግ ነበርና ትራያዶቹ ከኦዝ እንዳይገዙ ሊያስፈራራቸው ያቅዳሉ። ነገር ግን ትራያዶቹ እነሱን ፈርተው ከኦዝ ጋር ያላቸውን ስምምነት ቢያቆሙም እንኳን ሌላ ደንበኛ መፈለጉ አይቀርምና ከስር መሰረቱ ማናቸውም ከሱ ሲገዙ የታዩ ጋንጎች ላይ እርምጃ ለመውሰድ ከዚህም የተነሳ ኦዝ ገዢ እንዲያጣ ሶፊያንና ሳልቫቶርንም ፍራቻ ከሱ ጋር ያላቸውን ማንኛውም ነገር እንዲያቆሙ ለማስገደድ ያቅዳሉ። ይህን እቅዳቸውን የማያውቀው ኦዝ ክራውን ፖይንት ተደብቋል። ወቅቱ ቅዝቃዜ ስለነበረ መብራት በሌለው ሰፈር ውስጥ መኖር ይከብዳል። እናቱ ፍራንሲስም ማማረር ጀምራለች። ከዚህ የባሰው ግን ጤንነቷ ነበረ። በሐሳቧ አብዝታ ወደ ኋላ እየተመለሰች ልጆቿ ልክ በሕይወት እንዳሉ ማውራት ጀምራለች። የእናቱ ህመም እየባሰ መምጣቱ በዚህ በኩል ቢያሳስበውም የእጹ ቢዝነስ ማንሰራራቱ ግን አዲስ ተስፋ ሰጥቶታል። ይቺ ተስፋው ግን በአንድ ስልክ ጥሪ ነበረ ገደል የገባቸው። የትራያዶቹ መሪ የጃው ምክትል የሆነው ሊንክ ነበር የደወለው። ሶፊያና ሳልቫቶር ደንበኞቹን ከማስፈራራት አልፈው በጋድ መቀጣጫ እያደረጓቸው በመሆኑ ትራያዶቹ ከነሱ ጋር ያላቸውን አጋርነት መሰረዛቸውን ሊያረዳው ነበር የደወለው። የሶፊያ ጂጋንቴ ቁጣ ዜና ላይ ተለቆ ነበረ። ልክ ኦዝ ወንድሙ አልቤርቶን እንዳደረገው እጹን ከሱ ተቀብለው ሲሸጡ ያዘቻቸው የሌላ ጋንግ አከፋፋዮችን ጣት እየቆረጠች በአደባባይ መስቀል ጀመረች። ይሄ ከኦዝ ለመግዛት ለሚያስብ ሁሉ ማስፈራሪያ ብሎም ለኦዝ መልእክት ነበረ። ከትራያዶቹ ጋር ስምምነት ለመፈጸም ጥቂት ሲቀረው ነበረ ሶፊያ ጉድ የሰራችው። አሁንም ግን ኦዝ እጁን ሊሰጥ አልወደደም። ስለዚህ የሚገዛኝ ጋንግ ከሌለ በክልላቸው ውስጥ በነፃ በትነዋለሁ ይለዋል ቪክተርን። ይሄ ጋንጎቹ ጋር የሚያጣላው ነገር መሆኑን ቢያውቅም አመሻሽ ላይ አሰራጮቹን አሰባስቦ በሶፊያ ማስፈራሪያ ደንግጠው እጃቸውን የሰበሰቡት ጋንጎች ግዛት ውስጥ እየዞሩ በነፃ ለሚፈልግ ሰው እንዲበትኑ ያዛል። እጹ ተፈላጊ እስኪሆንለት ብቻ ነበር የሚጠብቀው። ፈላጊ ካለው ማንም ሱሰኛ ምንም አይነት ማስፈራሪያን ተሻግሮ እያለከለከ እንደሚመጣ ያውቃልና። በዚሁ ምሽት ቪክ ለጀነሬተራቸው ጋዝ ሊያመጣ በክራውን ፖይንት ጎዳናዎች ላይ ወክ እያደረገ ነበረ። ድንገት የሰፈሩ ልጅ የነበረውና አስቀድሞ በሌላ ክፍል ሲሸሸው የነበረው ስኩዊድ የተባለውን ልጅ ያገኘዋል። የሰፈር ልጆች ስለነበሩ አስተዳደጉን ያውቀዋል። እንዲህ አምሮበት ሲመለከተው ግን ምን እየሰራ መሆኑን ጠየቀው። ሌሎች እጽ ሲያዘዋውሩ የሚያውቃቸው ጓደኞቹ በአጭር ጊዜ ውስጥ በርከት ያለ ገንዘብ ሲሰሩ ተመልክቷል። ድራፕስ የተባለው እጽ እንዳይሆን ፋልኮኖቹ እጹን ማምረትና ማሰራጨት ካቆሙ ስለቆዩ ልጆቹ ገንዘባቸውን ከድራፕስ ሽያጭ እንደማያገኙ ታውቋል። በዚህም ሌላ አዲስና ተፈላጊ እጽ በገበያው ላይ እየተመረተ መሆኑንና ቪክም የዛ አባል ሳይሆን እንደማይቀር ጠርጥረዋል።
ስለዚህ ሊቀላቀላቸውና ሊከብርም ስለፈለገ ለአለቆቹ ሄዶ እንዲነግርለት ያሳውቀዋል። በስኩዊድ ጥርጣሬ ቪክ ደስተኛ አልነበረም። ድሮም ቢሆን ስኩዊድ አይመቸውም ነበረ። አሁንም ኦፕሬሽናቸውን ካወቀ የመስሪያ ቦታቸው አደባባይ መውጣቱ እንደማይቀር ያውቃል። ቪክ ይህንን እያወቀ ስኩዊድን መላቀቅ ስለፈለገ ብቻ አለቆቹን ሊያናገርለት ይስማማል። ኦዝ እንደ አይጥ ክራውን ፖይንት ስር ባገኘው ዋሻ ምርቱን ያጧጥፈዋል። ከላይ ሶፊያና ሳልቫቶር እሱን ፍለጋ አሰሳ ላይ ናቸው። በቅድሚያ የመጡት ሶፊያ ወደምታውቀው አፓርትመንቱ ነበረ። በሩን ገንጥለው ይገባሉ። እሱን የሚያገኙበትን ማንኛውም ነገር ማሰስ ላይ ነበሩ። ሶፊያ ኦዝ እንደነገራት ከሆነ እናቱ፣ አባቱ፣ ወንድሞቹም ጭምር በህይወት የሉም። የራሴ የሚለው ሰው እንዲኖረው አለመፈለጉ ጠላቶቹ በማንም እንዳይመጡበት እንዳደረገው ታሳውቀዋለች። የሱም ቤተሰብ የነጠቀው ያ አውሬ የራሴ የሚለው የሚነጥቅበት ነገር ያጣው ሳልቫቶር ከመጠን በላይ ነበር የተበሳጨው። የኦዝን ክፍል በያዘው ዘንግ ማውደሙን ሲጀምር ሶፊያ ወደ መኝታ ክፍሉ ጎራ ብላ መበርበሯን ቀጠለች። ድንገት ከታችኛው መሳቢያ የሴት የውስጥ ልብስ ታገኛለች። ብርበራዋን ስትቀጥል አንድ ፎቶ አገኘች። ኢቭ ለኦዝ የሰጠችው የራሷ ፎቶ ነበረ። ኢቭን በግልም ባይሆን ኦዝ የወንድሟ ገዳይ መሆኑን ከማወቋ በፊት አብራው ስትሰራ ታውቃታለች። ኢቭ ከኦዝ ጋር ምን ያህል ቅርበት እንዳላት ስታስታውስ ስስ ብልቱን ማግኘቷን ገብቷታልና ሶፊያ እሱን ያገኘች ያህል ነበር ፊቷ በፈገግታ ይበራው። ኦዝ አዳሩን እጹን በመንደሮቹ ሲያስበትን አድሮ ወደ መደበቂያው እናቱ ጋር ያቀናል። እስካሁን የክራውን ፖይንት መብራት አልተስተካከለም። ክፍሉ ጸጥታ አውጦት ነበርና ወደ ክፍሉ እንደገባ እናቱን መጣራት ጀመረ። ወዲያው እናቱ ከባኞ ቤት ውስጥ ሆና እንዲደርስላት መጣራት ጀመረች። ክፍሉን ከፍቶ ሲገባ ገንዳው ውስጥ መውጣት ተስኗት ያገኛታል። ውሃው ከመጠን በላይ ነበር የሚቀዘቅዘው። ሌሊቱን ብቻዋን በማሳለፏ ለረጅም ሰዓት ነበረ በውሃ ውስጥ የቆየችው። እናቱን ከገንዳ ካወጣት በኋላ ፍራንሲስ ጤናዋ በፍጥነት እያሽቆለቆለ መሆኑን ስለገባት ሙሉ ጤናዋ ከመጥፋቱ በፊት አንድ ነገር እንዲያደርግላት ቃል እንዲገባላት ጠይቀዋለች። የጠየቀችው እንድትሞት እንዲረዳት ነበረ። ራሷን የማታውቅ በሽተኛ ሆኜ መቀጠል አልፈልግም ትለዋለች። ኦዝ እናቱ እንደዚህ ታወራለች ብሎ አልጠበቀምና ፈጽሞ ጥያቄዋን ሊቀበላት አልፈለገም። ፍራንሲስ ግን ይህንን ስትለው ከቀልቧ ነበረች። ሁሉንም ነገሯን ስታላሳደገችው ለእናቱ ይህንን ማድረግ ሁለመናው ባይፈቅድለትም ግን የእናቱ የመጨረሻ ምኞት ስለነበረ ልቡ እያዘነ ይቀበላታል። ይሄ ለእናቱ የገባው ሁለተኛው ቃሉ ነበረ። እሷን የተሻለ ህይወት ውስጥ ማኖር የመጀመሪያ ቃሉ ነበር። እሱ አልሆነለትም። ምናልባት ግን የተሻለ ሞት ይሰጣት እንደሆነ አብረን እናይ ይሆናል። ምሽት ላይ ቪክ ይመጣል። ኦዝ እንዳዘዘው እጃቸው ላይ ያሉትን እጾች በተሳካ መንገድ በትነው ጨርሰዋል። ቪክ ግን የስኩዊድ ማነፍነፍ እረፍት ነስቶታል። ልጁን ካሁኑ ካላስቆሙት ለስራቸው እክል እንደሚሆንባቸው ስለሚያውቅ ለኦዝ ያጋራዋል። ኦዝ ግን እናቱ ቃል ካስገባችሁ በኋላ በሐሳብ ተውጦ የነገረውን ነገር ብዙም ልብ አላለውም። በሽታዋ ምን እንደሆነ እንኳን ሐኪሞቹ አያውቁም ይለዋል። አዋቂ ነን እያሉ እናቱን ማዳን አለመቻላቸው እያበሸቀው። ኦዝ በእናቱ ሐሳብ ገብቶት ሲመለከት ቪክ በስኩዊድ ጉዳይ ሊያጨናንቀው አልፈለገምና በራሱ እጅ ጉዳዩን ሊፈታው ወሰነ። ከተቀመጠበት አማትሮ የጋተምን የሞቀ ከተማ ይመለከታል። ኦዝ ወዲያው ካጠገቡ የነበረን መቆንጠጫ ይዘው ቪክን እናቱን እንዲያይለት ነግሮት ይወጣል። ከቤት ሆኖ ሲመለከተው ወደ ነበረው የአስተዳደሩ ቢሮ ነበር ያቀናው። ሄዲ የተባለን አንድ ባለስልጣንን ሊያገኝ ነበር የሄደው። ኦዝ በፊት ካርማይን ጋር እያለ ባለስልጣኑ ካርማይን ጋር እየመጣ አንዳንድ ጉዳዮችን ሲያስፈጽም ያውቀዋል። የካርማይን የነበረው አሁን ኦዝ እጅ በገባው መረጃ እንደተረዳው ከሆነ ባለስልጣኑ በወንጀል ዓለሙ የተነካካባቸው ወንጀሎች ነበሩት። ሰውየው ለካርማይን ዕዳውን ከፍሎ በመጨረሱ ግን ነውሩ አደባባይ ላይ ሳይወጣ ቀርቷል። ባለስልጣኑ ኦዝን በአይን ብቻ ስለሚያውቀው በዚህ ምሽት መኪናው ወደ ቆመበት ተከትሎት ሲመጣ አልደነገጠም። ነገር ግን ለካርማይን የነበረውን ዕዳ በመክፈሉ ለምን ተከትሎት እንደመጣ ይጠይቀዋል። ኦዝም ዕዳህን ለካርማይን ብትከፍልም ለኔ ያልከፈልከው ዕዳ አለህ ይለዋል ወደሱ የተጠጋ። ባለስልጣኑ ከከተማዋ በጀት እየቆረሰ ለቁማር ዕዳው ይከፍል እንደነበረ ከመረጃው ያውቃልና ኦዝ በያዘው መቆንጠጫ አጉል ቦታ ላይ ይዘው ፀሐይ ሳትወጣ በፊት የክራውን ፖይንትን መብራት እንዲለቅ ካልሆነ ኃጢያቱን ጋዜጣ ላይ እንደሚያወጣበት አስፈራርቶ ይልከዋል። ባለስልጣኑ እንደሄደ ስልኩ ይጠራል። ጆኒ ቦይ የሚሉት የጋንግ መሪ ነበረ። ኦዝ ያለሱ ፈቃድ በግዛቱ እጹን በትኖ አከፋፋዮቹን በሶፊያ እንዳስገደለበት በቁጣ ያሳውቀዋል። እሱም ይህንን ምሬታቸውን ነበርና የፈለገው ንዴታቸውን አስታኮ ሁሉንም ጋንጎች በአካል በአንድነት ሰብስቦ ሊያገኛቸው ያቅዳል። ቪክ በዚህ ሰዓት የስኩዊድን ጉዳይ ለመቋጨት ወደ ቀጠረው ቦታ ያመራል። ስኩዊድ አመጣጡ አለቆቹን ሊያዋራቸው አስበው ነበረ። ስለዚህ የት ናቸው ይለዋል ብቻውን መምጣቱን ሲመለከት። ቪክ አለቆቹን እንዳወራቸው ለጊዜውም ተጨማሪ ሰው እንደማይፈልጉ ያሳውቀዋል። ስኩዊድ ደረቅና ያልኩት ካልሆነ የሚል ሰው መሆኑን የሚያውቀው ቪክ ምክንያቱን እንደማይቀበለው ስለሚያውቅ አፉን መዝጊያ እንዲሆን በሚል በየሳምንቱ ከሚያተርፉት በርከት ያለ ገንዘብ ሊያመጣለት እንደሚችል ያሳውቀዋል። ልክ እንደገመተው ግን ስኩዊድ ገንዘቡን ተቀብሎ ዝም ለማለት አልወደደም። ይባሱኑ
ኦዝ ከተባለ ስውር ሰው ጋር እንደሚሰራ እንደሚያውቅ ይነግረዋል። ይህን ብቻ አይደለም የሰማው፣ የሆኑ ጋንጎች እሱን ፍለጋ አሰሳ ላይ መሆናቸውን ሰምቷል። ስለዚህ ሁለት አማራጭ ሰጠው። ወይ ወደሱ ውሰደኝ፣ ካልሆነ ለሚፈልጉት ቤት እንዳለ ጠቁማቸዋለሁ ይለዋል። ለቪክ ስኩዊድ እና ዛቻው ከኦዝ ጋር መገንባት ለጀመሩት ግዛት እንቅፋት መሆናቸውን ስላወቀ ቀለል አድርጎ አላየውም። እሺ ወስድሃለሁ ይለዋል ቪክ በጨለማ እየመራ ወደ ኦዝ ሊወስደው እየተስማማ። ወዲያውኑ ነበር ያልጠበቀው ስኩዊድ ላይ ተኩስ የከፈተው። ምንም እንኳን ቅጽበታዊ ውሳኔ ቢሆንም ለቪክ እቺ ከባድ እርምጃ ከኦዝ ጋር የገነባውን ግዛት ለመጠበቅ የወሰነው ትልቅ ውሳኔ ነበረ። በዛች ምሽትም ስኩዊድን ሰው በሌለበት ካሰናበተው በኋላ ፊት ለፊቱ ደም ተፍቶ ጸጥ ያለውን ልጅ ሬሳ ትቶ ከቦታው ይሰወራል። በቀጥታም ያመራው ኦዝ ጋር ነበረ። ኦዝ አውቋል ልጁን እንደገደለውና ላመነበት ነገር ከባድ ውሳኔ መወሰኑን አድንቆ ከዚህ በኋላ ይቀልሃል ይለዋል፣ የሰራውን ስራ እያበረታታ። በዚህ በኩል ሶፊያ የኢቭን ፎቶ ይዛ ኦዝን ፍለጋ ትቀጥላለች። የምትሰራበት የመሸታ ቤት ድረስ ነበር የመጣችው። ሴቶቹ ኢቭን ቢያውቋትም ሶፊያ ማን እንደሆነች አስቀድመው ያውቁ ነበርና ኢቭን አሳልፈው መስጠት አልፈለጉም። ከነሱ መካከል ግን ሮክሲ የተባለችው አንዷ የተወሰነ ገንዘብ ከከፈለቻት ፎቶ ላይ ያለችው ልጅ መገኛ የት እንደሆነ ልትነግራት እንደምትችል ታሳውቃታለች። ሶፊያም በቀጥታ ሽጉጧን ይዛ ወደ ተጠቆመችበት ክፍል ታመራለች። በራው ላይ ደርሳ ሽጉጧን አዘጋጅታ ታንኳኳለች። ኢቭም በሯን በዝግታ ከፍታ ታስገባታለች። ሮክሲ የተባለችውን ልጅ የት እንዳለች እንድትነግራት ያደረገችው ራሷ ኢቭ ነበረችና የሶፊያ መምጣት አላስደነገጣትም። ሶፊያ ከገባች በኋላ ኦዝ የት ነው ያለው ነበር ጥያቄዋ። በዛ ልክ ከተቀራረቡ የሄደበትን የማይነግራት ምክንያት አይኖርም ብላ አስባለች። ኢቭ ግን የነገረኝ የለምና የሄደበትን አላውቅም የሚል መልስ ነበር የሰጠቻት። ይሄን መልሷን ከሰማች በኋላ ለኢቭ ያለው ስሜት ምን እንደሆነ መለየት ትቸገራለች። ሶፊያ ፍቅር ይሁን ወይ ሌላ ግልጽ አልሆነላትም። ኢቭ ኦዝ ምንም እንኳን ውሸታም፣ ሲበዛ ራስ ወዳድና ነፍሰ ገዳይ መሆኑን ብታውቅም ለሱ ለየት ያለ ስሜት ነበራት። ለሷ ይሄ ሁሉ የኦዝ ባህሪ ከሌላ ሰው የተለየ አላደረገባትም። እንደውም ወደ ሶፊያ እየዞረች እሷም ከኦዝ የተለየች አለመሆኗን የእነዛን ሴቶች ስም እየጠራች ነፍሰ ገዳይነቷን ታስታውሳት ጀመረች። ኢቭ ሴቶቹን በቅርበት ታውቃቸው ነበርና መሞታቸውን ስትሰማ በጣም ተጎድታ ነበር በጊዜው። በዚህ ሁሉ ሶፊያ አንድ ነገር አስተዋለች። ኦዝ እውነቱን ለኢቭ አልነገራትም። ቅርቤ የምትለው ሰው እንደዋሻ ታውቃለችና ምንም ሳታስቀር የኦዝን ትክክለኛ ለሷ ያላሳያትን ማንነት ታሳውቃታለች። ሴቶቹን የገደላቸው አባቴ ነበረ። ኦዝም ይህንን እያወቀ የልጆቹን ሞት ተጠቅሞ ስልጣንን ለማግኘት ሲል ዋሽቶ እስር ቤት እንድገባ ምክንያት ሆነኝ ትላታለች። የኢቭ ፊት ሲቀየር ያስታውቅ ነበረ። ጥቅሙን ላለማስነካት ሲል እውነተኛውን ገዳይ ደብቆ ሶፊያ እንደገደለች አድርጎ ሲያወራት ኖሯል። በዚህ ልክ የኦዝን ራስ ወዳድነት አልጠበቀችውምና ኢቭ በአታላይ ምላሱ ተሞኝታ በመኖሯ ታዝናለች። ለማንኛውም አሁን ልትገልኝ አይደል የመጣሽው ትላታለች፣ ሞቷን ለመቀበል ራሷን እያመቻቸች። ከገደልሽ በኋላ ግን እባክሽን ሴቶቹን ታያቸው ትላታለች፣ በስራዋ ያሉትን ልጆች እንዳትነካቸው ቃል እያስገባቻት። ሶፊያ የኢቭን እናትነት እነሱም እሷን አሳልፈው መስጠት አለመፈለጋቸውን ስትመለከት ትደመማለች። ከነሱ ያየችው በስጋ ከተዛመደቻቸው ባላገኘችው ቤተሰባዊነት እየተደነቀች ከተቀመጠችበት ተነስታ እናንተ ያላችሁ ፍቅር መቼም አይኖረኝም ብላት ወደ በሩ ታቀናለች። ያኔ ነበር ኢቭ ክራውን ፖይንት ነው ያለው የሚል አረፍተ ነገርን ካፏ ያወጣችው። ሶፊያ ከኦዝ ጋር በመስራታቸው ሰዎቻቸውን መቀጣጫ ካደረገቻቸው በኋላ እጃቸው ቢሰበስቡም ኦዝ ከፍቃዳቸው ውጭ ጋንጎቹ ግዛት እየገባ በመሸጠው የበሸቁት ተራይሮቹና ሌሎች ትናንሽ ጋንጎች የእጁን ሊሰጡት ይሰባሰባሉ። ሁሉም በአይነ ቁራኛ የሚታዩና የማይዋደዱ ጋንጎች ናቸው። እዚህ ያሰባሰባቸው የኦዝ ተንኮል ነበረ። ኦዝ አርፍዶ ነበረ ወደ ቦታው የመጣው። በአንተ ምክንያት ሰዎቻችን እየተገደሉብን ነው ይሉታል። እጹን ከሶፊያ ሰርቆ በግዛቶቻቸው ባይበትነው ኖሮ ይሄ ሁሉ መዓት አይመጣባቸውም ነበረ። ኦዝ ግን ለልጆቹ ሞት ተጠያቂ አድርጎ የወቀሰው በመጀመሪያ ሶፊያን፣ በመቀጠልም ራሳቸው ጋንጎቹን ነበረ። ራሱን ከጥፋተኝነት እያራቀ ትንሽ መሆናችሁን አውቀው የወደዱትን እያደረጉባችሁ ነው ይላቸዋል። በግላቸው በሶፊያና በሳልቫቶር ላይ ለማመጽ ሐሞት እንደሌላቸው እያሳወቀ ኦዝ በማሳመን ብቃቱ በጥፋተኛው ቦታ ሶፊያንና ሳልቫቶርን ማስቀመጥ ጀመረ። አሁን ላይ የሰበሰባቸው ግን ለሌላ ጉዳይ ነበረ። የጠራቸው ለአመጽ ነበረ። የሚያምጹት ለዓመታት ጉልበተኞች ሆኖ በኖሩት በሳልቫቶርና በፋልኮኒዎቹ ወይም በአሁኑ ሶፊያ ጂጋንቴ ላይ ነበረ። ስለኛ ያስባሉ ብላችሁ አታስቡ ይላቸዋል። ንግግሩ ረዘም ያለ ያለማቋረጥ ሶፊያንና ሳልቫቶርን የሚያጥላላ ከፊቱ ያሉትን የጋንግ አለቆችንም ለአመጽ የሚያነሳሳ ነበረ። በዝምታ ካዳመጡት በኋላ ኦዝን አምኖ ለማመጽ ያልፈለገው ፌንግ ዣኦ ነበረ። ሶፊያን እንዴት አድርጎ እንደካዳት ያውቃልና አንድ ክፉ ቀን እነሱንም አውላላ ሜዳ ላይ ጥሏቸው እንደሚጠፋ አልተጠራጠረም። ከሱ ጥርጣሬ በላይ ግን የኦዝ ኃይል የተሞላበት ንግግር ነበረ ጎልቶ ሲሰማና በአለቆቹ ልብ ላይ ሲከብድ የነበረው።
ከዚህ ሁሉ ጩኸት በኋላ ሐሳቡን ሲያጠቃልል በጥምረት ከተማዋን የራሳችን እናድርግ የሚል ነበር ሐሳቡ። ጥምረታቸው ከጂጋንቴዎቹም ሆነ ከማሮኒዎቹ በላይ ይሆን ነበርና አንድ ላይ እንምጣ ይላቸዋል። ምንም እንኳን አንዱ ሌላው ላይ ጥላቻ ቢኖራቸውም በሁለቱ ኃያላን ጋንጎች ስር በፍርሃት መኖርን የሚያክል አልነበረምና ጥላቸው ሁሉም አዝ የሰጣቸውን ቢራ አንድ በአንድ እየከፈቱ በአዝ መሪነት ጋተምን ከጂጋንቴዎቹና ከማሮኒዎቹ መንጠቅን የመጨረሻ ግባቸው አድርገው ይነሳሉ። ክፍሉ ከመዝጋቱ በፊት ነበረ የክራውን ፖይንት መብራት የመጣው። በዚህ ምሽት ወደ ሰፈሩ የመጣው ግን መብራቱ ብቻ አልነበረም። አዝን ለመበቀል የመሸሸጊያውን አድራሻ የተቀበለችው ሶፊያም ነበረች የመጣችው። ጨለማ የሰነበተው ክፍሏ በድንገት በብርሃንና በሙዚቃ ሆታ ሲሞላ እናቱ ፍራንሲስ ደንግጣለች። ክፍሉ ውስጥ ከሷ ጋር ቪክ ነበረና ካረጋጋት በኋላ መብራቱ እንዲለቀቅ ያስደረገው ልጇ ኦዝ እንደሆነ ለሷም ብሎ ይሄንን እንዳደረገላት ይነግራታል። ፍራንሲስ ደስተኛ ነበረች። ልጄ ኦዝወልድ እያለች በደስታ መጮህ ጀመረች። ደስታው ግን ረጅም የሚቆይ አልነበረም። ሁለቱም ያላዩት ሶፊያ የበቀል መንፈሷ ሳይበርድ ደጃፋቸው ላይ ሆና በዝምታ ሞታለች ብሎ የነገራት እናቱን አፍጥጣ ትመለከታት ነበረ። በሚቀጥለው ክፍል ምን ይፈጠር ይሆን? እሱን በክፍል 7 ስክሪኑ ላይ ባለው ቪዲዮ የምናውቅ ይሆናል።